ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የእስራኤል ጦር በሄዝቦላ የተለዩ ኢላማዎች ላይ የድሮን ጥቃት ፈጸመ። የፓኪስታን ጦር መለኮታዊ እርዳታ ከፈጣሪ የሚያገኝ ኃይል ነው ሲሉ ፊልድ ማርሻል አሲም ሙኒር ተናገሩ። ፊልድ ማርሻሉ ታሊባን ከኢስላማባድ ጎን መሰለፍን ይምረጥ አሊያም ሽብርተኛውን ቲቲፒን ይደግፍ ሲሉም ማስጠንቀቂያ ሰጥቷል። ኢራን እጅግ ዘመናዊ የሚባሉ የባላስቲክ ሚሳኤሎችን ለቀጠናው የውክልና ተዋጊዎቿ ማቅረቧን ቀጥላለች ተባለ። የአውስትራሊያው ጠቅላይ ሚኒስትር አንቶኒዮ አልባኔዝ የአይሁድ ማህበረሰቦችን ይቅርታ ጠይቀዋል። ዩናይትድ ስቴትስ ሶስተኛዋን የቬኔዙዌላ ነዳጅ ጫኝ መርከብ በቁጥጥር ስር ማድረጓ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። እስራኤል በአዲስ የድሮን ጥቃት ሊባኖስን መምታቷ ታወቀም። የእስራኤል ጦር ይህንን የድሮን ጥቃት በሄዝቦላ የተለዩ ኢላማዎች ላይ ማድረሱን ይፋ አድርጓል። ጥቃቱ የደረሰው ቤይሩት ቡድኑን ትጥቅ የማስፈታቱ የመጀመሪያው ምዕራፍ ወደ መገባደዱ በተቃረበበት ጊዜ ነው ብላለች። ጦሩ በፈጸመው የአየር ጥቃት አንድ ሰው ተገድሏል ሲባል 2 ሰዎች ደግሞ የመቁሰል አደጋ አጋጥሟቸዋል። እንደ ቲአርቲ ሪፖርት ከሆነ የአየር ጥቃቱ አንድ መኪናን እንዲሁም ሞተር ሳይክልን ኢላማ ያደረገ ነበር። የሊባኖስ የጤና ሚኒስቴር ባወጣው መግለጫ ትላንት እሁድ የእስራኤል ጦር በያትር ከተማ በመኪና ላይና በሞተር ብስክሌት ላይ ጥቃት አድርሶ የአንድ ሰው ሕይወት ሲጠፋ 2 ሰዎች ላይ ደግሞ ጉዳት ደርሷል ብሏል። ምንም እንኳን ሊባኖስ ጥቃቱ ኢላማ ያደረገው ንጹሃን ነው ብትልም እስራኤል ግን የእሁዱ ጥቃት በሄዝቦላ የተለዩ 2 ኢላማዎች የተደረገ መሆኑን አስታውቃለች። የሊባኖሱ ጠቅላይ ሚኒስትር ናውፍ ሳላም የመጀመሪያው ዙር ሄዝቦላን ትጥቅ የማስፈታቱ ሂደት ለመጠናቀቅ ተቃርቧልም ብለዋል። አክለውም በደቡባዊ ሊባኖስ በሚገኘው የሊታኒ ወንዝ አካባቢ የሚገኘውን ሄዝቦላን ትጥቁ ለማስፈታት ቀናት ብቻ ነው የቀሩት በማለት ገልጸዋል። ባለፉት 2 ወራት ውስጥ እስራኤል ሄዝቦላ ራሱን ዳግም እያደራጀ ነው በሚል በሊባኖስ ላይ የምታደርሰውን ጥቃት አጠናክራ እንድትቀጥል ምክንያት ሆኖ ዘልቋል። የሊባኖስ ጦር በሊታኒ ወንዝ መስመር የሚገኘውን የቡድኑን መሰረተ ልማት ከጥቅም ውጭ በማድረግ ረገድ 90 በመቶ እንዳጠናቀቀም ይፋ አድርጓል። የሊባኖስ መንግስት በአሜሪካ ውሳኔ መሰረት ሊጠናቀቅ በተቃረበው 2025 መጨረሻ ድረስ የቡድኑን ትጥቅ ለማስፈታት ተስማምቷል። ሄዝቦላ ግን እስራኤል ጥቃቷን እስካላቆመች ድረስ ትጥቁን ለማውረድ እንደማይስማማ በተደጋጋሚ ገልጿል። በአንጻሩ እስራኤል ደግሞ ሄዝቦላ ከነ ትጥቁ የሚዘልቅ ከሆነና ለእስራኤል ስጋት ሆኖ የሚገፋ ከሆነ የምትሰጠው ወታደራዊ ምላሽ እንደሚቀጥል መታወቅ አለበት በማለት ላይ ትገኛለች። ሁኔታውን በተመለከተ እስካሁን ከሄዝቦላ በኩል የተባለ ነገር የለም። የሊባኖስ ጦር እሁድ ዕለት የእስራኤልን የደህንነት ካሜሮችን በደቡባዊ ሊባኖስ ከጥቅም ውጭ ማድረጉን ተናግሯል። እስራኤልና ሊባኖስ ከ1 ዓመት በፊት የተኩስ አቁም ስምምነት መድረሳቸው አይዘነጋም። ከጋዛው ጦርነት አንስቶ በሁለቱ ኃይሎች መካከል ባለው ጦርነት እስካሁን በሺዎች የሚቆጠሩ ሰዎች ተገድለዋል። 17,000 ገደማ የሚሆኑት ደግሞ ቆስለዋልም ተብሏል። አንድ ነባር የሩሲያ የጦር ጀነራል በሞስኮ በቦምብ ጥቃት መገደሉ ተሰማም። ነባር የጦር ጀነራሉ በመኪና ውስጥ እንዳለ በቦምብ ፍንዳታ ምክንያት ነው ዛሬ ሰኞ ጠዋት የተገደለውም ተብሏል። ከዚህ ከጀነራሉ ግድያ ጀርባ የዩክሬን እጅ እንዳለበትም ተነግሯል። የሩሲያ የምርመራ ኮሚቴው በቴሌግራም በሰጠው መግለጫ የሀገሪቱ ጦር የኦፕሬሽናል የስልጠና ዲፓርትመንት ውስጥ በኃላፊነት በመስራት ላይ የነበረው ሌፍትናንት ጀነራል ፋኒል ሳቫሮቭ በቦምብ ፍንዳታው ምክንያት ሕይወቱ አልፏል ሲል ገልጿል። እንደ መግለጫው ቦምቡ በመኪናው የእስረኛው ክፍል ውስጥ እየተጠመደ ነበር። ተጨማሪ ምርመራዎች እየተደረጉ እንደሆነም ተመላክቷል። ጥቃቱ የዩክሬን የኢንተለጀንስ አገልግሎት ሳያቀነባበረው እንዳልቀረም ተነግሯል። ከሞስኮ በኩል እንዲህ አይነት ክስ የተሰማ ቢሆንም ከዩክሬን በኩል ግን ስለ ጉዳዩ ምንም የተሰጠ ምላሽ የለም። ከዚህ ባለፈ ዩክሬን ባለፈው ዓመትም በሞስኮ በጦር ጀነራል ግድያ ክስ ቀርቦባት እንደነበር ይታወቃል። የፓኪስታን ጦር መለኮታዊ እርዳታ ከፈጣሪ የሚያገኝ ኃይል ነው ሲሉ ፊልድ ማርሻል አሲም ሙኒር ተናገሩ። ፊልድ ማርሻሉ ታሊባን ከኢስላማባድ ጎን መሰለፍን ይምረጥ አሊያም ሽብርተኛውን ቲቲፒን ይደግፍ ሲሉም ማስጠንቀቂያ ሰጥቷል። የፓኪስታን ፊልድ ማርሻል አሲም ሙኒር ሀገራቸው ከህንድ ጋር በግንቦት ባደረገችው ጦርነት ጦራቸው ከፈጣሪ ድጋፍ አግኝቶ ነበርም ብለዋል። ፊልድ ማርሻል አሲም ሙኒር ህንድ ሴንዱር ኦፕሬሽን ስትል በከፈተችው ጥቃት ጦራቸው መለኮታዊ ድጋፍ አግኝቶ እንደነበር በኢስላማባድ የኡላማዎች ኮንፈረንስ ላይ ተገኝተው ተናግሯል። ከዚህ በተጨማሪ ፊልድ ማርሻሉ የአፍጋን ዜጎች አብዛኛውን ጊዜ ከሽብር እንቅስቃሴ ጀርባ አሉ በማለት
ከሰዋል። ፊልድ ማርሻል አሲም የታሊባን አስተዳደር ፓኪስታንን ወይንም ቲቲፒን ምርጫው ሊያደርግ ይገባል ሲሉ አስጠንቅቋል። አብዛኛውን ጊዜ የአፍጋን ዜጎች በድንበር አካባቢ ባሉ የሽብር ጥቃቶች ጀርባ አሉም ብለዋል። ቲቲፒ ማለት በሰሜን ምስራቅ የፓኪስታን ክፍል የሚንቀሳቀስ የሚሊሻ ኃይል ሲሆን የተቋቋመውም በ2007 እንደሆነ ይነገርለታል። ይህ የሚሊሻ ኃይል የፓኪስታንን መንግስት በኃይል ለመጣል የሚንቀሳቀስ ነው የሚባል ሲሆን ፓኪስታን ከአፍጋኑ ታሊባን ጋር ግንኙነት አለው በሚልም ትከሰዋለች። ከዚህ ባለፈ በፓኪስታን ውስጥ ለሚፈጸሙ በርካታ ጥቃቶችም ኃላፊነቱን የሚወስድ አካል እንደሆነም ይነገራል። ፓኪስታን፣ አሜሪካና ሌሎች ሀገራት የቲቲፒ ኃይልን በሽብርተኝነት ፈርጀውታል። የቲቲፒ ቡድንን አወቃቀር ስንመለከትም ከ70 በመቶ በላይ የሚበልጡት የቡድኑ ተዋጊዎች አፍጋናውያን ናቸው ሲሉም አሲም ሙኒር ተናግሯል። ኢራን እጅግ ዘመናዊ የሚባሉ የባላስቲክ ሚሳኤሎችን ለቀጠናው የውክልና ተዋጊዎቿ ማቅረቧን ቀጥላለች ተባለ። ማንነታቸው ይፋ ያልሆነ የአሜሪካ ባለስልጣናት ለአልአረቢያ እንደነገሩት ብሎ ዘገባውን ያሰራጨው አይ24 የተሰኘው የእስራኤል መገናኛ ብዙሃን ቴህራን በምድርም በባህርም የጦር መሳሪያዎችን ለነዚህ ኃይሎች እየላከች ነው ብሏል። ባለስልጣናቱ አክለውም ዩናይትድ ስቴትስ ይህንን የመሳሪያ ዝውውር ለመከላከል ከቀጠናው ሀገራት ከሆኑት ሊባኖስ፣ ሶሪያና ኢራቅ ጋር በመሆን እየሰራች ነው ብሏል። እንዲህም ሆኖ ግን በሊባኖስ በኩል ኢራን የጦር መሳሪያዎችን እያስገባች ነው ተብሏል። የኢራን ውጭ ጉዳይ ሚኒስትሩ አባስ አራክቺ ለራሽያ ቱዴይ እንዳሉት ኢራን በ12ቱ ቀናት ጦርነት ወቅት የኒውክሌር መሰረተ ልማቷም ክፉኛ ወድሟል ብለው ነገር ግን ቴክኒካል አቅማችን ግን እንዳለ ነው ብለዋል። የቴክኖሎጂ አቅምን በቦምብ ማጥቃት አይቻልም ብለዋል። አባስ አራክቺ እስራኤል መሰሉን ጥቃት ዳግም ለማድረግ እንዳታስበው ሲሉ ማስጠንቅቋል። የኢራን እንዲህ አይነቱ እንቅስቃሴ የደህንነት ስጋቴ ነች ብላ በምታስባት እስራኤል ላይ የኃይል ብልጫ ይዞ ለመቀጠል ያለመ ነው። ሄዝቦላህ፣ ሁቲ፣ የኢራቅ ሚሊሻዎችና ሐማስ በሁሉም አቅጣጫ እስራኤልን ለማጥቃት የሚታገሉ ኃይሎች መሆናቸው ይታወቃል። እናም ኢራን እነዚህን ኃይሎች በማስታጠቅ ከደህንነት ስጋት ነፃ መሆን ትፈልጋለች። እንዲህ አይነቱ እንቅስቃሴ ግን የቀጠናውን አለመረጋጋት እንደሚያባብሰው እና ቀጠናውም ተገማች ወደ አለመሆን ይሸጋገራል ተብሎም ይሰጋል። ዩናይትድ ስቴትስ ሶስተኛዋን የቬኔዙዌላን ነዳጅ ጫኝ መርከብ በቁጥጥር ስር ማድረጓ ተነገረ። አሜሪካ መርከቧን መቆጣጠሯን ካረጋገጠች በ10 ቀናት ውስጥ ሶስተኛዋ ሆና ተመዝግባለችም ተብሏል። የአሜሪካ የባህር ዳርቻ ጠባቂዎች በዘመቻቸው ቤላ 1 የተሰኘች ነዳጅ ጫኝ መርከብን ኢላማ ውስጥ አስገብተዋል። በቁጥጥር ስር የዋለችው መርከብ ነዳጅ ለመጫን ወደ ቬኔዙዌላ ጉዞ ላይ ነበረችም ተብሏል። ዋሽንግተን ከመስከረም ወዲህ ከአደንዛዥ እጽ ዝውውር ጋር በተገናኘም ከ30 በላይ የሚሆኑ ጀልባዎችን የጥቃት ኢላማ አድርጋ ከ98 በላይ ሰዎችን መግደሏን አልጀዚራ ዘግቧል። የአውስትራሊያው ጠቅላይ ሚኒስትር አንቶኒዮ አልባኔዝ የአይሁድ ማህበረሰቦችን ይቅርታ ጠየቁ። ጠቅላይ ሚኒስትር አልባኔዝ ባለፈው ሳምንት በቦንዲ የባህር ዳርቻ የሃኑካህ በዓልን በማክበር ላይ በነበሩ የአይሁድ ማህበረሰቦች ላይ ለደረሰው ጥቃት ነው ይቅርታ የጠየቁት። ባለፈው ሳምንት አባትና ልጅ ባደረሱት ጥቃት 15 የሚደርሱ አይሁዳውያን መገደላቸው ይታወቃል። ጠቅላይ ሚኒስትር አልባኔዝ የአውስትራሊያ አይሁዳውያንን ለመጠበቅም ቃል ገብተዋል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ጥቃቱ በተፈጸመበት ወቅት የጠቅላይ ሚኒስትር አልባኔዝ መንግስት ለጥቃቱ ተጠያቂ ነው ማለታቸው አይዘነጋም። አውስትራሊያ ለፍልስጤም የሀገርነት እውቅና ባለፈው መስከረም በተመድ የጸጥታው ምክር ቤት ስብሰባ ወቅት በይፋ ሰጥታለች። እስራኤል ይህንን የአውስትራሊያን ተግባር ለሽብር ሽልማት መስጠት ነው በሚል ነበር የተቸችው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።